በዛ ባደረኩት ነገር በጣም ተጸጽቻለሁ። አንቺ አንድ ጥፋት አጥፍተሽ ወደ እኔ ስትመጪ እኔ ግን የተቀበልኩሽ ባልተገባ ሁኔታ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እኔስ ብሆን ያደረኩት ነገር እኮ ቀላል አይደለም፣ ቀላል ነገር አይደለም። አንቺም እንደዛ አድርገሽ ብትመጪ እኔም እንደዛው ነው የማደርገው። ግን እኮ እንደዚህ ልታደርጊው ታደረግሽው መካከል አንዷ እኔ እንደሆንኩ ነው የተሰማኝ ትላታለች። አሁን ሁሉንም ነገር ተይውና ስለኛ እናውራ። ያንን ያለፈውን ጊዜ ለመስማትም ሆነ ለማውራት ፍቃደኛ አይደለሁም። አሁን ወደ ሌላው ስለኛ እናውራ። እንግዲህ ጆከርዬ ታስበውና ሳይጠብቀው አጉል ህይወት ውስጥ ጀመረ። መቼም የማታውቁትን ህይወት ታያችሁ በኋላ ደግሞ ሌላ ነገር መጀመር በጣም ይከብዳል። እናም ጆከርዬ ታስበውና ሳይጠብቀው ህይወት አላሰበውና አላሰበ ቦታ ላይ ለተወሰኑ ጊዜ ቢሆንም አስቀምጠው ነበር። ሆኖም ግን እዛ ቦታ ላይ ያስቀመጠችው ህይወት አሁን ሙሉ ጊዜውን እንዲቀመጥ ህይወት ሙሉዋን እንዲደሳ አልፈቀደችለትም። ምናለች? አሳይታ ነው የነሳችው። እናም በምቀኛና በክፉዎች አንዳንድ ጊዜ አንዳንድ ሰዎች መልካምን ጥሩ አድርገው የወደቁትን ሰዎች ከወደቁበት አንስተው መልካም ቦታ ላይ ያስቀምጡ እናያለን። አንዳንዶቹ ደግሞ መልካም ህይወት ሲገጥማቸው ጥሩ ቦታ ላይ ሲደርሱ በምቀኝነትና በሴራ አውርደው ወደ ነበሩበት ይመልሷቸዋል። ከነዚህ መካከል እንግዲህ አንዱ ጆከር ነው። ጆከር ከዛ ምድር ላይ ተነስቶ ለተወሰኑ ጊዜ ቢሆንም ከሰንዬ ጋር ወደ ሞቀ ቤት እንደዚሁም ደግሞ የጣፍጥና የላመ ምግብ ሲበላ ደስተኛ ሆኖ ህይወት ሞክሯት ነበር። ሆኖም ግን በሙርሲም ምክንያት ከዛ ቤት በድጋሚ እንዲባረርና ወደ ያደገበትና ወደ ለመደበት ጎዳና እንዲወጣ ተገዷል። እንግዲህ ጆከር ማንም ምንም የሌለው ጆከር በአሁኑ ሰዓት እንግዲህ መንገድ ላይ ነው ህይወቱን እየኖረ ያለው። ይሁንና ሰንዬም ውስጧን ይበላታል። ግን ታሪኩን ጠለቅ ብላ የምታውቀው ሰንዬ ነኝ። ሰንዬ ታሪኩን እንደማውቋ ደግሞ ለእህቷ ተናግራ የሆነ መፍትሄ እንዲፈለግለትም አላደረገችም። በትንሹም ቢሆን ራሱ ጆከር ነው ስለሆነው ነገርና ስለተፈጠረው የነገራት ለራኪብ። ከዛም በኋላ ሙርሲም እንግዲህ ባተነሳው ግርግር ራኪብዬ ከቤት ለማስወጣት ትገደዳለች። ሁለቱንም ከቤት ታስወጣቸዋለች። ከዛ በኋላ ነበር ጆከርም ወደ ያደገበትና ወደ ለመደው ጎዳና ተመለሰ። እናማ ጎዳና ላይ የደረቀ ዳቦ በውሃ እየበላ አጋጣሚ ራኪብዬ ታየዋለች። እና ሲያት እንዴት ነሽ ራኪብ ሰላም ነሽ ወይ ይላታል። አዎ ሰላም ነኝ። ምን ነው ማረፊያ የለህም? እዚህ ቦታ ላይ ሆነ እንደሞምስ የደረቀው ዳቦ በውሃ እያጠቀስክ የምትበላው ምንድን ነው? ምን ሆነህ ነው ትለዋለች። እኮ ማረፊያ የለኝም። እኔ ማረፊያ የለኝም። ቤተሰብ የለህም የተባለው እውነት ነው ወይ? ቤተሰብ የለውም የተባለው እንዳለመታደል ሆኖ ቤተሰብም የለኝ፣ ያደኩትም እዚሁ ነው። አዎ እንዳለመታደል ሆኖ ቤተሰብም የለኝ፣ ያደኩትም እዚሁ ነው ይላል ራኪብ። እዚህ የት ነው? ጎዳና ነው ያደግከው? ጎዳና ላይ ነው ያደግከው ትላለች ራኪብ። እዚሁ ጎዳና ላይ ነው ያደግኩት። አዎ እዚሁ ጎዳናው ነው ያሳደገኝ። እናማ ሀዲያ አሁን ድጋሚ የምበላው አተህ ነው ደረቅ ዳቦ በውሃ እየበላህ ያለህ? እንደዛ ሳይሆን አለና ምንም ምክንያት ሊያገኝ ስላልቻለ አዎ እየበላሁ ነው። አሁን ላይ ምግብ የማማርጥበት ምንም ቦታ አየለኝም። ስለዚህ ያገኘሁትን ነፍሴን ውሌና ለማሳደር ያገኘሁትን ነገር መብላት ግድለኛል። ወይ ብር ልስጥህና ምግብ ቤት ሄደህ ምግብ ቤት ገብተህ ትበላለህ። እኔ ብር ልስጥህ እና ምግብ ቤት ገብተህ ብላ ትሏለች። አረ በፍጹም እንደዛማ አይሆንም። በፍጹም እንደዛ ይሆን ማስቸገር አልፈልግም። እስካሁንም ላለፉትም ነገሮች ላለፈውም ሁሉም ተልብ አመሰግናለሁ። አሁን ግን አያስፈልግም። ራኪብ ለስካሁኑም ቤታችሁን ስለበጠበጥኩት በጣም ይቅርታ ይላል። ሆኖም ግን በአንድ በኩል ጆከር
እንደውም እህቷን ሰንዬን ታደገላት እንጂ ፈጽሞ አልበጠበጠውም። ድጋሜ ሰኒ እህቷ ወደ እጇ እንዲገባ ከእህቷ ጋር እንድትገናኝ ትልቁ መስዋዕትነት የከፈለው ጆከር ነው። ሆኖም ግን ሰኒ ራኪብ ዝጋ ተገቢውን ነገር ካሳ ለዚህ ልጅ መስጠት ይገባታል እላለሁ። እናንተስ ምን ትላላችሁ? ምክንያቱም እንደምናውቀው ነው ሰኒ በሲቪድ ተይዛ ክፉና ጨካ የሆኑ ቢሆን እንደ ስቢድ ወደዚህ ልትመለስ አትችልም ነበር። ያንን ካርታ እስካልሰጠ ድረስ ፈጽሞ የመመለስ እድል አልነበራትም። ራኪብም እህቷን ባላወቀችውና ባልጠበቀችው ሌዛውም ደግሞ አብሯት በሚበላ በሚጠጣ አብሯቸው ያለ ሰው ነው እህቷን እንግዲህ ከጉያዋ አውጥቶ እንደዛ ያሰቃያት የነበረው። ስለዚህ ለዚህ መስዋዕትነት ደግሞ የከፈለው ጆከር ነው። ወደ አንደኛ ጓደኛውን፣ ሁለተኛ ደግሞ ራሱንም ከጓደኞቹ ተለይቶ ዛሬ ለብቻው እዚህ ሜዳ ላይ እንዲወርቅ አድርጎታል። ስለዚህ ራኪብ ለጆከር ተገቢ የሆነ እንዲሁም ተህቷ ጋር እንዲሆን ብፈቅድለት እንደኔ ደስ ይለኛል። ያ ካልሆነ ደግሞ ለጆከር ተገቢ ካሳ ይገባዋል እላለሁ። እናንተስ ምን ትላላችሁ? ህይወቲ በአጋጣሚ የትና የት እንደምታደርስሽ አታውቂውም። እኔማ አንቺንና ሰኒን እንደዚህ እዚህ አድርሳችኋለሁ ብዬ አስቤም አልሜውም አላቅም ነበረ። ምንም ቢሆን መሀላችን ያልተፈታ ትልቅ ችግር እንዳለ አውቃለሁ፣ ይሰማኛል። ግን ደግሞ አጥብቆ የጠየቀ የእናቱን ሞት ይረዳል እንዳይሆን በጣም እየፈራሁ ነው። እኔም ሰንዬን እህቴን እንዳላጣ ትፈራለሁ። እሺ ደግሞ ምንም ምክንያት ብሰሚም በሰኒ ሳይሆን በእኔ ምክንያት ነው። ምንም ነገር እንዳትይ፣ በሰኒ ሳይሆን በእኔ ምክንያት ነው። እንግዲህ አሁንም መስዋዕት እየከፈለ ያለው እሱ እና ስፒድ ነን። ሰኒን ከሞቀ ቤት አውጥተን እንደዚህ ያሰቃየናት። ለዚህ ደግሞ እግዚአብሔር ቢቀጣንም ምንም አይመስለኝም። ይቅጣኝ፣ ምንም አይመስለን። ብሮም በሰላም ነው እየፈለከኝ ትላለች ሰንዬ። አዎ በሰላም ነው የፈለኩሽ ኒና፣ አሁን ላይ የአንቺ እርዳታ ያስፈልገኛል። አዎ የአንቺ እርዳታ አሁን ላይ ያስፈልገኛል ይላታል። ምን ሊላት ነው ካላችሁ፣ የመጀመሪያው አልሰማኝ ግባ በለው ማለት አሁን ነው ይላል ያገሬ ሰው። እንግዲህ ሰኒን ይቅርታ ኒናዬን ደጋሚ ከጆከር ጋር ከስፒድ ጋር ሆኖ የጠለፋት ወይንም ደግሞ ከስፒድና ከሰንዬ አምልጣ ወደ ኒና ቤት ወይንም እነ ኪራን ቤት ስቆረቆር ከኋላ ደርሶባት አፍኖ መልሰው ወስደው ጎዳና ላይ መጣላቸው እምናቅነን። በዚህም እንግዲህ ባለፈው ፓርት ላይ እንዳየነው ማለት ነው። ይህም የሆነው እንግዲህ ራሱ ክብሮም ራሱን እንደ ንጹህና እንደ ሀቀኛ ሰው አይቶ ሲል ግን ሆኖም ሙርሲም ደግሞ ያው የክፉ መሄጃ ክፉ ሰው ያውቀዋል እንደሚባለው ፎቶ አንስቶት ነበረ። እንግዲህ ሲጥሉ ፎቶ ይዟል። ፎቶ ሳይሆን ቪዲዮ ይዞበት ነበረ እና ኒና እንደዚህ ነው ምናምን ሲለው ምንድነው ያለው? አታምንህም፣ ኒና የፈለገው ነገር ቢሆን አታምንህም ሲለው ሞኞ እንዴት ነው ማታምነኝ? ቪዲዮ እኮ ይዣለሁ፣ ቪዲዮውን ስታሳያት ምን ይመስልሃል? ቪዲዮውን ሳሳያት ምን ይመስልሃል ሲለው ምንድነው ያለው? እኔ ማንም ሰው አጋጥሞኛል እንዳንተ ያለ ክፉ ሰው ግን አጋጥሞኝ አያውቅም ነበር በማለት ነበር የመለሰለት። ሆኖም ግን ኒና ምንም ሳትሆን ፈጣሪ ከልሎላት ወደ ቤት ተመለሰች። ከዛ በኋላ ያ ሁሉ ነገር ካለፈ በኋላ አሁን ድጋሚ ኒና ይሄን ሁሉ ነገር እንግዲህ አልሰማችም፣ ገና ጉዷን አልሰማችም። አሁን ዛሬ ክብሮም እንግዲህ ሌላ ወጥመድ ኒና ለወጥመድነት እያዘጋጃት ነው፣ ወይንም ሊጠቀምባት። እሱም እንግዲህ ምንድን ነው ወደ ጆከር እየጋ ሄዳ ሰንዬና ጆከር እንዲለያዩ ለማድረግ ጆከርን እሷ እንዳፈቀረችውና እንደወደደችው ስታደርግ አድርግልኝ፣ ከዛ በኋላ እኔ ፎቶ አነሳሻለሁ፣ በፎቶው ለሰኒ እንዳታምነኝ አደርጋለሁ በማለት እንግዲህ አሁን ዛሬ ጠራትና ኒና ነይ እፈልግሻለሁ ብሎ በብዙ ጭቅጭቅና ከብዙ መከራ በኋላ ነው ሊያሳምናት የቻለችው። እሷ ግን ጆከር እኮ እንደዚህ ያለ ልጅ አይደለም፣ በዚህ የሚታማ ልጅ አይደለም፣ ጨዋ ነው፣ የፈለገው ነገር ቢሆን አያቅትሽም፣ እባክሽ ያንቺ እርዳታ ያስፈልገኛል በማለት ነው እንግዲህ ለእርዳታ ነበር የጠራውሽ ላታን ሆይ ለኔ የኔ እርዳታ ላንተ ትለዋለች።
አዎ ምን ነው እኔ ሰው አይደለሁም እንዴ? ነው እኔ ሰው አይደለሁም? የሰው እርዳታ አያስፈልገኝም ይላታል። አዎ ሰው መሆንህማ ሰው ነህ፣ ግን እኮ በአንተ ህይወትና በአንተ ነገር ጣልቃ እንዳልገባ ታስጠነቀቅ ገና ሳምንት እኮ አልሞላውም ነበር እና ዛሬ እንዴት እኔ ለአንተ ልረዳህና አንተ ደግሞ የኔን እርዳታ እንዴት ፈለግ ትለዋለች። እለትማ አውቃለሁ በጣም ተናድጄና ስሜት ላይ ስለነበርኩ ነው እንደዛ ያልኩሽ በጣም ስለተናደድኩና አውቃለሁ፣ እሱንማ አውቃለሁ። እናንተ ስትናደዱና በጣም ስሜታዊ ስትሆኑ እኔን ትናገሩኛላችሁ። ከዛ ወደ ነበራችሁበት ደግሞ ትስተካከሉ መታችሁ ይቅርታ ትጠይቁኛላችሁ። ሀዳ እኮ እኔ ዝም ምላችሁ ረስቸው አይደለም፣ እያንዳንዷን ነገር አስታውሳታለሁ፣ አሚሮ ውስጥ አለ። በነገራችን ላይ የወጋ ቢረሳ እየተወጋ ይረሳ ይላል ያገሬ ሰው። ብዙ ጊዜ የወጋ ሰው ይረሳል፣ በቃ አያስታውስም። ተወጊ ግን ሁል ጊዜ ቁስሉ እንኳን ቢድን ጠባሳው ስለሚያይ አይረሳም። ለዛም ነው የወጋ ቢረሳ እየተወጋ ይረሳ ያለው ያገሬ ሰው። እናማ ኒናዬ እኔ እኮ አረሳውም ሁል ጊዜም እኮ አስታውሰዋለሁ ትለዋለች። ያው ምን አረጋለሁ አማራጭ ስለሌለኝና እስከሌለኝ ድረስ ሁሉንም ነገር እሺ ብዬ እቀመጣለሁ። አዎ እሺ ብዬ ነው የምቀመጠው እንጂ እያንዳንዱን ነገር የምታረጉኝን ረስቸው አይደለም። አዎ ልክ ነሽ። አንዳንድ ካጉል ንግግር ብትር ይሻላል። አንዳንድ ነገሮች ፈጽሞ ከአይምሮ ሊጠፉ አይችሉም። ግን ይቅርታ ግድ የለም ለትንሽ ጊዜ ነው እንጂ ቂም የሚይዝ ልብ የለኝም። ለትንሽ ጊዜ ነው እንጂ ቂም የሚይዝ ልብ የለኝም። ግድ የለህም ተው በቃ። አውቃለሁ ይከብዳል፣ ግን ደግሞ ሰኒን ማጣት ስለማልፈልግ ነው ይላታል ክብሮም። ውይ ይቅርታ ክብሮሜ፣ እኔ ከዚህ በኋላ በሰኒ ህይወት መግባት አልፈልግም። አውቃለሁ ይከብድሻል፣ ግን ደግሞ ሰኒን እኮ እንዳላጣት ነው ይህን ሁሉ ዋጋ የምከፍለው፣ ሰኒን እንዳላጣት ነው። አይ እኔ ከዚህ በኋላ በሰኒ ህይወት አልገባም። ህይወቴ እንዲመሰቃቀልብኝም አልፈልግም። እኔ ብለሽ እኮ ነው ኒና፣ ለእኔ ብለሽ ነው። ምንም መጥፎ ነገር አታረጊም። ያው እንግዲህ ምንም እኔና እሷ ብቻ አንድ ጋር እንድንሆን እንጂ መጥፎ ነገር ፈጽሞ አታረጊም። ኒናዬም አረኔ ድጋሜ እዛ ጨበሬ እጅ ላይ መውደቅ አልፈልግም። ድጋሜ እዛ ጨበሬ እጅ ላይ መውደቅ አልፈልግም። እግዚአብሔር የሰጠኝን እድል ማባከን አልፈልግም፣ አላባክንም። አንዱ እሱ እንደሆነ አንዱ ክብሮም እንደሆነ ከበር ላይ አግቶ የወሰዳት ማን በነገራት። እውነት እሱ ጋር እኮ ምንም የሚያገናኝ ነገር የለውም። ማለቴ ከጆከር ጋር ነው ነገሩን፣ ከጆከር ጋር እንጂ እሱ ምንም የሚያገባውና ከእሱ ጋር ምንም የሚያገናኘው ነገር የለም። ደግሞ ጆከር እዚህ ውስጥ ምን አገባዎች ይላታል። ይኸውልሽ ጆከር የሴት ፍቅር እንዳለበት ሰምቻለሁ። የሰማው ተማን ነው እንግዲህ ተሙር ሲም ነው የሴት ፍቅር እንዳለበት ሌላ ሴት እንደሚያማርጥ ሰምቻለሁ። ስለዚህ ደግሞ ይሄንን አንቺ ካገሽኝና አንቺ እውነቱን ተደረሽበት ትዛ ሰኒን አዳናት ማለት ነው። እዛ ሰኒ ወደ ማመጣች ወደ እኔ መጣች ማለት ነው። ወደ እኔ መጣና እኔና እንግዲህ ተሳቀችበት። በኋላ ማነው የሴት ፍቅር ያለበት? ጆከር ነው። ጆከር ነው አላወቅከውምና ነው። ሲበዛ ደንባራና ደንባራ ፈሪ ነው። አንተ ጭራሽ እሱን አላወቅከውም ማለት ነው። እሱ እንዲህ ያለ ባህሪ እንኳን የለበት። እንደዛ እኮ ማድረግ የተውማ ሰንዬን ታገኘ በኋላ ነው። ከዛ በፊት በጣም ሴት ወዳጅና ሴት አባራሪ ነበረ። ስለዛ አሁን አንቺ እንደምንም ብለሽ እኔና ሰንዬ አንድ እንድንሆን እንደምንም ብለሽ ሽማግሌ ሆነሽ ግቢልኝ ይላታል። አረ ወደዛ ፍቅር እውር ያረጋል ሲባል እሰማ ነበር። እውነትም አንተን እውር አረገ። አዎ እውር አረገ። አንተን ሲያረጋ አየው ትትረው። እንዴት ማለትማ ጆከር እኔው መሀላቸው ሌላ ያለውን ነገር አላቅም፣ ግን በዚህ የሚታማ ልጅ አይደለም። ጆከር በዚህ የሚታማ ልጅ አይደለም። በጣም ጨዋ ነው ልጁ። አንቺ እኮ የወንድ ልጅ ጸባይ አታውቂውምና ነው። እስቲ ያገኘሽና ኢየሱስ እኮ እኔ እጅ ውስጥ ገቢ ድረስ ጠብር ግፍ ይልልሻል። ግን ታገኘሽ በኋላ የሌላ ይሆናል። ደግሞ የተወሰዎች ወደ ላይ ይገለበጣል።
እንግዲህ እሱ የሚናገረው ራሱ ከዚህ ጋር የሚወጣውን ነጥብ አትስቡት። እስቲ ያገኝሽ ድረስ ነው። አሁን እሱም ነገር ብሎ ሰንዬን ታገኛት በኋላ ደግሞ ወደ ሌላ ይከረበታል ማለት ነው። እንግዲህ በቃ ይህ ራሱ በራሱ አንድ ቤት ነው እያወራ ያለው እንግዲህ ከዚህ እንግዲህ እኔው እንዳልኩት እንደሱ ከሆነማ አንተም ወንድ ነህ አለችው። እንደሱ ከሆነማ እኮ አንተ ወንድ ነህ አለችው። እንግዲህ ያው የራስ ንጽነቁ ምንድነው የሚባል አባባል አለ። አሁን መቀበጣጠሩን ተይና እኔ ወዳልኩሽ ጋር ግቢልኝ። መቀበጣጠሩን ተይው አሁን እርጅኝ። መቀበጣጠሩን ተይና አለ አሁን እርጅኝ። ይሄንን ተይው፣ ይሄን አትንገሪኝ። አሁን መቀባጠሩን ተይና አሁን ዝም ብለሽ እኔን ብቻ እርጅኝ። አሁን ሌላው ነገር ተይና ሰኒን እናድናት እያልኩሽ ነው። ሰኒን እናድናት ነው ምልሽ። አሁን ለሰኒ እኮ አዝኖ አይደለም ባይዘዌ ለሰኒ አይዙኑ አይደለም። ሰኒ አንድ ነገር ብኮን አሳዝንሽም ወይ አቆጭሽም ወይ? ሰኒ አንድ ነገር ብትሆን አይቆጭሽም? አያሳዝንሽም? አታሳዝንሽም? እንደው ብታይ ክብሮም እቤቷ ነጭና እንዳይሆን ሆና ሳያት በጣም አሳዝናኛለች። ብቻ ሁሉም ነገሯ ያሳዝናል። ልሽ ሰኒ በውጭ እንደምትታየው አይደለም። በምትችልውና በምንችለው አቅም አንቺና እኔ ተጋግዘን እባክሽ እናግዛት፣ ከዚህ መከራ እናውጣት። አሁን እንደምታያት አይደለችም። እባክሽ እንደምንም ተጋግዘና እንደምንም ብለን ተዝህ እናውጣት። እሺ ምን እንዳደርግልህ ነው የፈለከኝ? አሁን እኔ ምን ማድረግ ነው የምችለው? ምን ላድርግልህ? ጆከርን ፈትኝው ደግሞ እርግጠኛ ነኝ በፈተናሽም ይወርቅልሻል። ስለዚህ ጆከርን ምን እያልክ ነው? እንደዛማ ፈጽሞ አላረገውም። ሰኒ እንደዚህ ባደርግ ሰው ታደርገኝ ይመስልሃል? አረ እኔ እንደዛ አላረግም ትለዋለች። እንዴ ሰኒማ ታመሰግነናለች እንጂ ምንም አትልሽም። ታመሰግነናለች እንጂ ምንም አታነሻል። ምን እያልሽ ነው? በጊዜ እኮ ነው የእሱን ማንነት ግልጥልጥ አድርገን እያሳየናት ያለ ነው። አዎ የእሱ ማንነትን ነው ግልጥልጥ አድርገን እያሳየናት ያለን። ልጅ እንደው ዝም ስልሽ በቃ እንደው የሚያልክሽን አሳጣሽ ይላታል። እንዴ አንተ መቼ ዝም አልከኝ? እንደውም ሀና የሚስማማትን ጥሩ ልጅ አገኘች፣ በቅርቡ ሰርግ ልንበላ ነው ብለህ መደሰት ነበር የሚገባህ እንጂ አንተ ፈጽሞ ደስታ የሚባል ነገር አታውቅም። እኔ ምን አገባኝ ስላንቺ የግል ህይወት? እኔ ምን አገባኝ ስላንቺ? አንተ እንደውም ስትጀመር ከነማማ ጠጅ ጎራ ነህ። ታስታውቃ ጠጀ ማናት? ምንድናት? እሷ ደግሞ ምንድን ነው እያልሻለሽው? ቆመሽ ቀረሽ። ተማሪ ተተመረቀ በኋላ ማግባት ነው ያለባት እያለች ሁሌም ትትነዘንዘኝና ስትነዘንዘኝ የነበረች ነቻ ትለዋለች። እና አንቺ ግን ምንድነሽ ማቆም ያቃትሽ? እድሜሽ 14 ዓመትሽ ላይ ነው ይላታል። በጣም ይናደድባታል። እሷ ደግሞ እኔ ትዳር ማሊዝ ሴት መስዬህ ነው? እኔ እንደውም ለትዳር መሆን ሴት ነኝ አንተ ስላላወቀኝ ነው እንጂ ትለዋለች። እንግዲህ ሂናና ወይም ኪያ በፍቅር ጠብ ብለዋል። ሁለቱም አውጥተው መናገር አልቻሉም። ሆኖም ግን ብሩኬ ወይንም ሂና ወይንም ብሩኬ አብረው የሚሰሩ እነ ኪራ በኪራ ስር ሆነው የሚሰሩት ኪያን በጣም ይወዳታል። ግን አውጥቶ መናገር ፈጽሞ አይችልም። ያው እንደሌላት ጓደኛ እንደሌላት በትንሹም ቢሆን ተረድቷል። እና ዛሬ የሀኒን ፍቅረኛ ስታወራ ይመለከታታል። ግን ለጊዜ የመሰለው ራሷ ኪያዬ ፍቅረኛ ያላት መስሎን ነበር። ከብዙ ሰዓት ከቁጣው በኋላ በመጨረሻ እንደዚህ ምን አስፈለገ? ድብብቆሹ ምን አስፈለገ? አለኝ ማለትም በቂ ነበረ ይላታል። ከዛ በኋላ እንዴ አንተ እኔ ፍቅረኛ ቢኖረኝ ምንድነው አንተ ምንስ ይጨምርልሃል? ምንስ ይቀንስብሃል? ትለዋለች። እንግዲህ ፈጽሞ መናገር አልፈለገም፣ ግን ይወዳታል። እስተዛሬ ግን እወድሻለሁ፣ አፈቅርሻለሁ፣ የእኔ ትሆኛለሽ ወይ የትዳር አጋሪ ትሆኛለሽ ብሎ መናገር ግን አልቻለም። ግን ሁለቱም ባይናቸው ፍቅር ገብቶላቸዋል ማለት ነው። እና እንግዲህ ከትንሽ ደቂቃ በኋላ ከተመለከታት በኋላ ምንም አማራጭ ስላልነበረው ቢሮውን ለቆ መውጣት ነበር። እሷም እንግዲህ ትደነግጥና ይሄ ልጅ ለካ እውነት መስሎት ነበር
እያወራ ያለሁት እውነት ፍቅረኛ መስሎት ነበር እንዴ በማለት ሮጣ ትይዘዋለች። ከዛ በኋላ እውነቱን ትታስረዳው እንዴት እንደዚህ ታደርጊያለሽ በማለት እንደገና ከሄደበት ሊመለስላት ችሏል። ማለት እንደው እኔን እዚህ እንዲያቃጠልሽኝ አንቺም ሰራተኛ ሆነሽ ወይንም አለቃ ሆነሽ የሚያቃጥል ይስጥሽ ይላታል ኪራ ለሀንቾ። አሚን አለቃ እንደው አሚን እኔም አሰሪ ሆኜ የሚያቃጥለኝ ይስጠኝ። እንደውም እዚህ ቢሮ ተምደበደብ ትቃጠል ተሞል እስቲ እኔም በቦታ ልሆንና ሌው አሚን ብያለሁ፣ ተቀብያለሁ፣ ይሁን ይደረግልኝ ትለዋል። እንግዲህ አሁንም ሰንዬ በጣም የሚያሳዝን ወይ ሙልጭ አርጋ እውነቱን ለእህቷ እንደውም ራኬብዬ ከጆካ ይልቅ እሷን በደንብ ታምናታለች። ያለውን ነገር ጥርት ምንጥር አርጋ ብትነግራት ለጆከር ልታስንለትና የሆነ መላ ልፈልግለት ትችል ነበረ። ሆኖም ግን ልትናገር ፈቃደኛ አልሆነችም። እራሱ ጆከር ከተናገረው ውጭ እሷ ለመናገር ፈቃደኛ አልሆነችም ማለት ነው። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ እና ሰብስክራይብ ሼር አድርጉልኝ። ላረጋችሁልኝ አመሰግናለሁ።